ደግሞ አባቷ የለም። እርግጠኛ ነኝ ብቻዋን ናት። ዳጣ የሰላም ልጅ ናት። ነገሮችን መገጣጠም እጅግ በጣም ቀላል ነው። አቢጌል የሰው ነፍስ አጠፋች። ሰላም ሆስፒታል ገብታ በሰላም ተገላገለች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው ዳጣን ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሸራይክ እያረጋችሁ አበረታቱ ስል ሁሌ በአክብሮት እጠይቃለሁ። ሀሳብ አስተያየታችሁንም ኮመንት ላይ አስፍሩልኝ ስል እጠይቃለሁ። ባለፈው ያቆምነው ወይዘሮ ማርታ አቢጌል ጋር ሄዳ ለምንድን ያሰረሽ ብላም ጠይቃትም ነበረ። ዛሬ ላይ የታሰረችበትን ምክንያት ለወይዘሮ ማርታ ነገረቻት። ወይዘሮ ማርታ ማመን ያቅታታል። የታሰረችበትን ምክንያት ሰላም ዳጣ የሰላም ልጅ እንደሆነች ነገረቻት። እንዴት ስብላም ጠይቃትም ነበረ። ነገር ግን ወይዘሮ ማርታ ማመን አቅቷታል። በዚሁም አጋጣሚ አንቺ ልጅ ምን እያሰብሽ ነው? መቼም ቢሆን ከዚህ ቤት አትውጪም ብላት ስሜታዊ ሆናም ካጠገቧም ሄዳ ለአቶ ደረጀ መደወል አለብኝ በማለት ደውላም ነበረ። ነገር ግን የአቶ ደረጀ ስልክ ስትደውልለት ለጊዜው ሊሰራላት አልቻለም ነበረ። ቀጣይ ወደ ሰላም ጋም ነበር የደወለችው። ከሰላም ጋር በስርዓትም እያወራች እያለው ሆስፒታል እንዳለችና ምጥ ላይ እንደሆነችም ነገረቻት። ወይዘሮ ማርታ በጣም ደነገጠች። አይዞሽ በቃ አሁን እመጣለሁ በማለትም ወደ ሆስፒታል ለመሄድ ወሰነች። ቀጥታ መልሳ ወደ አቶ ደረጀ ጋም ደወለች። አቶ ደረጀ ጋር ደውላ ስልክ ሲያነሳላት ለምንድን ነው ስልክ የማታነሳው? እባክህ ሰላም ሆስፒታል ገብታለች፣ ምጥ ላይ ነች፣ ቶሎ በልና ውሰደኝ ብለውም ነበረ። ነገር ግን አቶ ደረጀ ታዲያ እኛን ለምን ትጠብቃለች? አክስቷ አትወስዳትም እንዴ የሚል ምላሽም ነበር የመለሰላት። ወይዘሮ ሰላም እባክክ ቶሎ ብለክ፣ ወይዘሮ ማርታ እባክክ አትደረጂ ቶሎና መኪናውን ይዘክና በማለት በቁጣም ነገረችው። እሺ በቃ እመጣለሁ በማለት ቀጥታም ሄደ። ቀጥታም እየሄዱም እያለ ሰላም እንዴት ሳገኘችሽ? ደውላልሽ ነው እንዴትስ ልትነግርሽ ቻለች ብሎም ጠየቃት። እኔ ነበርኩ የደወልኩላት፣ ነገር ግን ቴክስት ጻፈችልኝ። ወይኔም መውለድ በጣም ከባድ ነው አውቀዋለሁ፣ እናንተ ወንዶች አታውቁም በማለት አንዳንድ ነገሮችን እያወሩም እያለ በዚሁም አጋጣሚ እኔ የደወልኩላት ዳጣ ልጇ እንደሆነች ለማወቅ ነው። አቢጌል ምንድን ነው የምትነግረኝ? ዳጣ የሰላም ልጅ ነች። ለናታን የተሰጠው ወረቀት የአቢጌል የናታን የዳጣ እናት ሰላም እንደሆነች አንብቤያለሁ ብላ አለችኝ። እውነት ነው እንዴ በማለት ጠየቀችው። አቶ ደረጀን በጣምም ደነገጠ፣ ግራም ገባው። የሚመልሰው ምላሽ ጠፋው። በስተመጨረሻ አዎ ትክክል ነው ብሏታል። እንዴትስ አንተ የጓደኛዬ ልጅ ነች ልትለኝስ ቻልክ? እቤቴ ውስጥ ከባድ ችግር እየተፈጠረ እንደሆነ ሰሞኑን ተጠራጥሬያለሁ። ነገር ግን የቤቴን ችግር ማወቅ ትንሽ ቀን ነው የሚፈጅብኝ፣ አንድ ቀን አይፈጅብኝም። ሁሉንም ነገር አገጣጥሜ እደርስበታለሁ የሚልም ዛቻ ዛተችበት። አቶም ደረጀ በጣም ደንግጦም ስለነበረ አይ ችግር የለውም አቶ ማርታ አቢጌል የተናገረችው ነገር እውነት ነው። ነገር ግን ሰላም ዳጣ ልጄ ነች አለቻት እንጂ ትክክለኛ የወለደቻት ልጅ እንዳልሆነችም ነገራት። አሁንም ከአቶ ደረጀ የሰማችውም ንግግር ለማርታ ሊያሳምናት አልቻለም። ነገሩን እከታተልበታለሁ፣ የቤቴ ውስጥ የተፈጠረውን ነገር ቃስ ብዬ እደርስበታለሁ የሚልም ውሳኔ ወስናለች። ቀጥታ አሁን አቢጌል መፈታት አለባት፣ ለአቢጌል ቤቱን ክፈትላት ብላም አለችው። እሺ በማለት አቢጌል ጋም ሊከፍትላትም ሄዶም ነበር። ቀጥታ እሱ ባልጋው ላይም ቁጭ ብሎ ግን አንቺ ምንድን ነው ለማርታ የነገርሻት ብሎም አላት። ዳጣ የሰላም ልጅ እንደሆነች ለምንድን ነው የነገርሻት? እኔ እንዳትነግሪያት አላልኩሽም ነበረ? እኔ አባት አይደለሁም? የአባት ምክር አይሰማም ማለት ነው? እኔ ምንድን ነው ያጎደልኩብሽ? በጣም አዝኝብሻለሁ። ታሁን ወዲያ እኔ አንቺን ልቀጣሽ አልችልም፣ ህይወት ትቅጣሽ ብሎም ይላታል።
አባዬ ለምንድን ነው እንደዚህ የምትለኝ? ለምንድን ነውስ የምታዝንብኝ? ሰላም ለዳጣ እናቷ እንደሆነች ለምንድን ነውስ እማዬ መስማት ያልፈለግከው ለምንድን ነው ብላም አለችው። ነገር ግን ተነገርሻት ወዲያ ለምንድን ነው ብለሽ ነገሩን ለማጣራት አትሞክሪ። ምን ይሰራልሻል? አንዴ ነግረሻት አይደለም? ስለዚህ እኔ ከሰው በላይ እንጂ ከሰው በታች አድርጌ አላሳደግኩሽም፣ ምንም ነገር አላሳፈርኩሽም። አንቺ ግን የአባትነት ወጉን ወደ ታች አድርገሽብኛል፣ አሳፍረሽኛል። በጣም መጥፎ መጥፎ ስራዎችን እየሰራሽ ነው። ታሁን ወዲያ መቼም አልቀጣሽም። ወንድ ልጅ አግባኝ ብለሽ በግድ ታስገድጃለሽ። ካሜራም ደቅነሽም ነበረ። እሱ ያስቀመጠውን ናታን ያስቀመጠውን ሚስጥር ለማንበብ ስለሞከርሽ ከዚህ የበለጠ ጥፋት የለም ብሎ በጣምም አዘነባት። በዚሁም አጋጣሚ ቀጥታ የአቢጌል አፍቃሪ እሷ እኔ እየወደድኳት ለምንድን ነው ሌላ ሰው ልታፈቅር ማፍቀሪያ መድኃኒት የፈለገችው? በማለት ቀጥታ እቤት ውስጥ እገባለሁ ብሎ ከጓደኛው ጋርም ተመካክሮ እቤት ውስጥ ለመግባትም ወስነዋል። ቤት ውስጥም ዛሬ ማንም እንዳሌለ እርግጠኛም ነበሩ። እሺ እንገባለን ግን እንዳትጎዳት እያለም እየነገረውም ነበረ። በዚሁም አጋጣሚ ዳጣ ሰላም እንደወለደች ስላወቀች እባክህ ውሰደኝ እያለችም ስትልም ነበረ። አቢጌል እያወራች ያለችውም ነገር ውሸት እንደሆነ እንክዳታለን የሚልም ምክር ተናታን ጋርም እየተመካከሩም ነበረ። በዚሁም አጋጣሚ አቶ ደረጀ ጋር ሄዳ አባዬ እማዬ ምንም ነገር አልደወለችም? ሰላም እንዴት ሆና ይሆን ብላም ጠየቀችው። ምንም አትሆንም፣ ምን ትሆናለች? አዲስ ነገር ቢሆን ትደውልልኝ ነበረ። ለማንኛውም ሂጂና ለዛ ጋር ቁርስ ስሩ፣ ይዘንላቸው እንሄዳለን በማለት እኔም ልታጠብ እናንተም ሂዱና ተዘጋጁና ጠብቁኝ ብሎም ይላታል። እሷም በጣም ደስተኛም ሆናለች። በዚሁ አጋጣሚ ዳጣ እሷ ከአባቷ ጋር ተኝታም እንደማታቅ አንዳንድ ነገሮችንም እያወራችውም ነበረ። ምን ነው ታዲያ ነይ ተኚ አፈርሽኝ እንዴ ብሎም ብሏትም ነበረ። አይ አይደለም እንደዛ ብዬ አይደለም አባዬ፣ እኔ ጎዳና ላይ ያደግኩ ሰው ነኝ በማለትም መልሳለታለች። ነገር ግን የዳጣ የስነ ምግባሯ፣ ትዕግስቷ፣ ጨዋነቷ ለአቶ ደረጀ በጣም እያስገረመውም ነበረ። በእጄ ያሳደግኳት ልጅ እንደዚህ ስትባልግብኝ፣ ነገር ግን በጎዳና ላይ ሰዎች ያሳደጓት የህዝብ ልጅ እንደዚህ ጨዋ መሆኗ በጣም ይገርማል። እኔ ግን ሰውን በእጅ እንደማያሰለጥኑት በራሴ ላይ አውቄያለሁ በማለት ራሱንም እየታዘበም ነበረ። በዚሁም አጋጣሚ ወይዘሮ ማርታ ለናታን ደውላ ቶሎ ብለክ ልብስ ይዘክና ሰላም በጣም የሚያምር ወንድ ልጅ ቆንጆ ወንድ ልጅ ከነቃጭሉ ወልዳለች ብላም ደስታ ነገረቻቸው። ናታንም በጣም ተደሰተ። በጣም ደስተኛም ሆኖ ቀጥታ ወደ ቤትም እየሄደም ነበረ። በዚሁም አጋጣሚ የአቢጌል አፍቃሪ ቀጥታ ወደ ቤትም ገብተውም ነበረ። ነገር ግን ጓደኛው እየፈለገ ያለው አቢጌልን ሳይሆን ቤቱን ሊዘርፍ መስሎኝ ነበረ ሀሳቡ። በዚሁም አጋጣሚ መኝታ ክፍል ውስጥም ገብቶ እየፈተሸም ነበረ። አቢጌልም ሳሎን ላይ ነበረች፣ አይታችኋለች። ነገር ግን በጣም ሴትም ስለሆነች በጣም ስለፈራችም ጫማዋን ይዛ እሷም ወደ እነሱ እየገሰገሰችም ነበረ። እነሱም ቀጥታ እየክፍሉ ውስጥ እየፈተሹ እያዩም ነበረ። በስተመጨረሻ እሷም እየተከታተለች እነሱ ወዳሉበት ሄዳለች። እነሱም እየፈለጓት ቀጥታ ወደ ኩሽናውም አምርተዋል። አቢጌል እነሱ በደረሱበት እሷም ደረሰች። ቀጥታ ሴትም ስለነበረች ትደነግጣለች። ጓደኛውም አንገቷን ያነቃታል። አንገቷን ይዟት እባክህ ልቀቀኝ ማንክ እያለች ስትታገል በነበረችበት ውሃ ትመጣለች። ውሃም ከኋላ ቆማ እያየችው ነበረ። ውሃ ምቺው ብላም አለቻት። በዚሁም አጋጣሚ ውሃ ዱላ አንስታ ልጁን ጭንቅላቱን ብለዋለች። በጣም ደንግጦ ወደኋላ ይመለሳል። ከዛን አቢጌል እንደገና መልሳ ትጨርስበታለች። ልጁም ወደቀ። ናታንም እንዳጋጣሚ ደረሰባቸው። በጣምም ደነገጡ። ልጁ በጣም ደንግጦ ወድቋል።
ሞቶ ሲሆን እንዴት ሆኖ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።